በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉድ ውሉዳን ተብላችሁ የተሰየማችሁ አይንተ እግዚአብሔር አበው ካህናት አሃው ዲያቆናት የቤተ ክርስቲያን ጌጦቿ ምእመናን ከዚህ ትምህርት ዕውቀት እናገኛለን ብላችሁ በተለያየ እምነት ሆናችሁ የምትከታተሉ ሁላችሁ ሰላም እግዚአብሔር ከሁላችን ጋር ይሁን። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ህብረት አንድነት በሁላችን ላይ ይደር። የቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ አማላጅነቷ ከኛ ጋር ይሁን። ፍቅሯን በልቡናችን ጣዕሟን በአንደበታችን ጸጋዋን በሰውነታችን ያሳድርልን። እግዚአብሔር አምላካችን እንደወደደና እንደፈቀደ ከዛሬ ጀምሮ በተከታታይ የምንማራቸው ወሳኝ ትምህርቶች አሉ። በአብዛኛው የዚህ ትምህርት መልእክት ለሁሉም ሲሆን ጥያቄው ግን ይልቁንም በፕሮቴስታንት ዓለም ላሉ ሊቃውንት ነው። የፕሮቴስታንት እምነት ስኮላርስ እነዚህን ጥያቄዎች መልስ እንዲሰጧቸው እፈልጋለሁ። በዛም እምነት ውስጥ ያላችሁ ሰዎች የማነሳቸውን ጥያቄዎች በንጹህ ልቡናና አእምሮ ተመልክታችሁ በእምነታችሁ ስላለው ለነዚህ ጥያቄዎች ምን መልሳላችሁ የሚለውን አነሳለሁ። ይህን ትምህርት ለማስተማር የፈለኩበትና የፈቀድኩበት የእግዚአብሔርም በጎ ፈቃድ የሆነበት ብዙ ሰዎች ስለ ገድላት ስለ ድርሳናት በተለያየ ሁኔታ ጥያቄ ያነሳሉ። የሚገርመው ደግሞ ጥያቄውን በአብዛኛው የሚያነሱት የፕሮቴስታንት እምነት ተከታዮች ናቸው። በፕሮቴስታንት እምነት ገድል ድርሳን መልክ የሚባሉ መጻሕፍቶች አይታወቁም። መጀመሪያ ለምን እንደሚጠይቁም አይገባኝም። በአብዛኛው እንደምነግራችሁ ደግሞ በፕሮቴስታንት እምነት ያሉ ሰዎች በሁለት ይከፈላሉ። መጽሐፍ ቅዱስ አንብበው ከቤተሰቦቻቸው እምነቱን ተቀብለው ወይም ደግሞ በእምነቱ ትክክለኛ ነው ብለው መጽሐፍን በመመርመር በዛ እምነት ውስጥ ያሉ ሰዎች አሉ። ሁለተኞቹ በአብዛኛው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚወጡና በፕሮቴስታንቱ ዓለም ወዳለው እምነት ወደ መቀላቀል የሚሄዱ እነሱ ደግሞ ሁሉ ጊዜ የኦርቶዶክስ ቤተክርስቲያንን አስተምሯን መጻሕፍቶቿን ሁሉ ሲነቅፉ ይታያሉ። ስለዚህ ወደ ገድሉ ወደ ድርሳናቱ ከማለፋችን በፊት የሚነሱ ወሳኝ ጥያቄዎች አሉ። የኦርቶዶክስ አማኞች ደግሞ ከዚህ በፊትም ያስተማርኩትን ትምህርት ሳትዘነጉ ይልቁንም ደግሞ በዚህ ዘመን በሶሻል ሚዲያው በርካቶች ስለሚነሱ ለማስተማርም የሚሞክሩ ስላሉ እነዚህ በተከታታይ መሰጣቸው ትምህርቶች ትልቅ ዕውቀት ያስጨብጧቸዋል ብዬ አምናለሁ። የዛሬው መግቢያ ነው። መግቢያውም የኛ መጽሐፍ ቅዱስና የሌሎቹ መጽሐፍ ቅዱስ በሚል ይሆናል። ሰው ለሰው አስተዋሽ ሰው ለሰው አሳሳቢ ስለሆነ በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ያው እግዚአብሔር የምትሰሙትን በልባችሁ ጽላት ይጻፈላችሁ። ለኔም ምስጢሩን ማስተዋሉን ጥበቡን እንዲገልጽልኝ ጳውሎስ ሐዋርያም እንዳለ የቃሉን ደጅ እንዲከፍትልኝ ሁሌ በጸሎታችሁ አስቡኝ። የነቢያት የሐዋርያት የሊቃውንትን ጉባኤ የባረከ እግዚአብሔር የኛንም ይባርክልን። በመጀመሪያ የመጠይቃችሁ በተለያየ እምነት ላላችሁ ሰዎች
ትምህርቱን ስሙትና ከመጽሐፍ ቅዱስ ጋር ያለውን ነገር ያገናኛችሁ እንድትሄዱ ፈልጋለሁ። ለዛሬ ግን እንዳልኩት መግቢያ ነውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው መጽሐፍት በቀኖና 81 መጽሐፍት ተብለው ሲነገሩ ትሰማላችሁ። 81ዱ የሚባለው ማለት ነው። የኛ የቀኖና መጽሐፍት እነዚህ ናቸው። የኢስተርን ኦርቶዶክስ ወደ 75 የሚደርሱ መጽሐፍትን ይቀበላሉ። የካቶሊኩ ዓለም ደግሞ የሮማን ካቶሊክ ወደ 73 ያህል እንደዚህ እየደረሱ ነው ያሉት። የፕሮቴስታንቱ ደግሞ 66 መጽሐፍት ይቀበላሉ። በአብዛኛው ይሄ ጥያቄ የሚመጣው ከካቶሊኮች አይደለም፣ ከኢስተርን ኦርቶዶክሶች አይደለም፣ ወይም ደግሞ ከኦሪየንታል አብያተ ክርስቲያናት አይደለም፣ ከፕሮቴስታንት እምነት ተከታዮች የሚመጡ ጥያቄዎች ናቸው። ለምሳሌ በኢትዮጵያ ያሉ በተለይ በተሐድሶ እንቅስቃሴ ውስጥ ያሉ መምህራን ስለ ኢትዮጵያ ቤተክርስቲያን አንድ ታሪክ ቢሰሙ ወይም ጉድለትን የሚሞላ ነገር ቢሰሙ ያንን ይዘው የኢትዮጵያ ቤተክርስቲያን እያሉ ሲያጥላሉ ታገኛላችሁ። በተቃራኒው አሜሪካን ሀገር ለምሳሌ እኔ ሌክቸር ሳረግ early ኢትዮጵያን ሊትሬቸር ላይ በመጽሐፍ ቅዱስ ውስጥ የሌሉ በኢትዮጵያ ውስጥ ያሉትን ነገሮች ሲነግራቸው በቃ የሚደነቁት መደነቅ ይደንቀኛል። በውጭው ዓለም በስኮላርስ ደረጃ በዩኒቨርሲቲም በሚሰጡ በተለይ ሪሊጅን ኮርሶችን በተመለከተ የኢትዮጵያ ነገር ሲነሳ ሁሉም አድናቂ ነው። እኛ ሀገር ያለው ደግሞ ተሳዳቢ ነው። ስለዚህ በተከታታይ ማነሳቸው ጥያቄዎች የትኛውም እምነት ተከታይ ከኦርቶዶክስ ውጭ ያለ በተለይ ገላትና ድርሳናትን የሚነቅፉ ሰዎች ቀጣይ እርምጃቸው ወደ መጽሐፍ ቅዱሱ የሚሄድ ስለሆነ መጀመሪያ ገና በመጽሐፍ ቅዱሱ ላይ ያለውን ነገር እንመለከታለን። ብዙ ሰዎች ሲሳሳቱ ያዩትን አንድ ነገር ልንገራችሁ። ከዚህ በፊት በሆነ ትምህርት መሃል አስተምሬዋለሁ። አንድ ሊቅም ያን ሲያስተጋቡት አይቻለሁ፣ ደስ ብሎኛል። ገላትና ድርሳናት ለሃይማኖት ክርክር አይቀርቡም ማለት ምን ማለት ነው? ገላትና ድርሳናት ለሃይማኖት ክርክር አይቀርቡም የተባለው ለምሳሌ ከፕሮቴስታንት እምነት ጋራ ክርክር ብናረግ ገላቱና ድርሳናቱን ስለማያውቁት እነሱ ስለሌላቸው መጽሐፍ ቅዱሱ ላይ ነው ከነሱ ጋር ምንነጋገረው ማለት ነው። ምክንያቱም ስለ ገላትና ድርሳን የሚያውቁት ነገር ስለሌለ ለነሱ የሚቀርበው ከየት ነው? ያኛውን ጨርሰው ስለማይቀበሉት አናቀህም ስለሚሉት ከየት ነው ማለት ነው? መጽሐፍ ቅዱስ ውስጥ ካለው ነው እንጂ ገላትና ድርሳናት ለሃይማኖት ክርክር አይቀርቡም የሚል አመለካከት በጣም መስተካከል ያለበት ነው። እነሱ ስለሌላቸው ከነሱ ጋራ ገላትና ድርሳናትን እየጠቀሱ እዚህ ጋር ያለውን ይሄን ተቀበል አይባሉም። ገና መጀመሪያ መጽሐፍ ቅዱሱ ላይ ነው የሊቃውንቱ መጽሐፍ ገላት ድርሳናት ብቻ ሳይሆን የማይቀበሏቸው። ስለዚህ ዛሬ የምንመለከተው ያንን ነው። የኛ 81ዱ መጽሐፍ የቀኖና መጽሐፍት አምላካውያት ተብለው ይታወቃሉ። መንፈስ ቅዱስ ያለባቸው ናቸው። ከዛ ደግሞ አዋልድ ምንላቸው አሉ፣ የመጽሐፍ ቅዱስ ልጆች ምንላቸው አሉ። በፕሮቴስታንቱ ዓለም 66 ብቻ ይቀበላሉ። ይሄም ደግሞ የሆነው በ16 ሴንቸሪ ነው። የሪፎርሜሽን ሙቭመንት ሲጀምር ማርቲን ሉተር፣ ዌዝንግሊ፣ ጃን ካልቪን መጽሐፎቻቸውን ቁጥራቸውን ቀንሰዋል። ለምሳሌ ማርቲን ሉተር ሶላ ስክሪፕቹራ የሚለውን ሲያምን ሶላ ስክሪፕቹራ የላቲኑ ቃል ስክሪፕቸር አሎን
ማለት ነው። በአማርኛው መጽሐፍ ቅዱስ ብቻ የሚል ነው። መጽሐፍ ቅዱስ ብቻ ስንል ደግሞ 66ቱ ብቻ ማለት ነው። 66ቱ ብቻ የሚል ነው። ስለዚህ የፕሮቴስታንቱ ዓለም 66 መጽሐፍ ነው ያለው። ከዚህ ውጪ ምንም ስለሌለው በዛው በ66ቱ መጽሐፍ ውስጥ መነጋገር ይቻላል ነው እንጂ ሌላ ለሱ ምስክር የምታመጣለት የለም ነው። አምነዋለሁ በሚለው በ66 ውስጥ ግን እንጠይቃለን። ስለዚህ ተከታታይ የምታዩቸው አምነዋለሁ በሚሉት በእነሱ ካኖኒካል ቡክስ 66 ቡክስ ቢብሊካል ቡክስ ስክሪፕቸር አሎን በዛ ውስጥ ማነሳቸውን ጥያቄዎች የሚመልስልኝ ሊቅ እፈልጋለሁ። በደንብ ተማርኩ የሚል አወቅኩ የሚል ተከታታይ የምጠይቃቸውን ጥያቄዎች ይመልስልኛል። ኦርቶዶክሶችም በዚህ ውስጥ የራሳችሁን ዕውቀት ትገምታላችሁ። አብዛኞቻችሁ በዕውቀት ላይ አይደላችሁ። ኦርቶዶክስ ደጋግሜ እንደምነግራችሁ ዕውቀት የምትሻናት። በጣም የሚደንቀው ማርቲን ሉተር 66 መጽሐፍ ቅዱስ ይበል እንጂ በደንብ ይቀበል የነበረው የተወሰኑትን ነው። ለምሳሌ የያዕቆብ መልእክትን በእንግሊዘኛው the book of James እሱ ያን መልእክት ምን እንደሚለው ልንገራችሁ። የእንግሊዘኛውን ቃል ይዩት ምን እንደሚለው። ባጭሩ ገለባው መልእክት ነው የሚለው። የጻፈው የቅዱስ ያዕቆብ በረከት በእኛ ላይ ይደር። ማርቲን ሉተር ግን ምን አለው? ገለባው ፍሬ የሌለው ይለዋል። ለምን? አንድ ሰው ለመዳን ምግባርና ሃይማኖት ያስፈልጋል ብሎ የተጻፈውን 66ቱ መጽሐፍ ቅዱስ ውስጥ ማርቲን ሉተር አይቀበልም። ኋላ ላይ ነው እያስተካከለ 66 ብቻ ወደሚለው አስተሳሰብ ሲመጣ እንጂ እንደዚህ ነው። ስለዚህ ዛሬ መግቢያዬን አላርዝመውና የሚደንቅ ነገር ልነግራችሁ ፈልጋለሁ። ይሄ ምንድነው? የኢትዮጵያ መጽሐፍ እውነተኛነት ከተመሰከረበት ምስክርነት የሞደርን አርኪኦሎጂ ግሬት ፋይንዲንግስ ከሚባሉት ውስጥ በሙት ባህር ዳርቻ ዴድ ሲ ስክሮልስ ተብሎ የሚጠሩት የሙት ባህር ዳርቻ ጥቅሎች በኩምራን ኮሚኒቲ በአውሮፓውያኑ አቆጣጠር በ1947 እስከ 56 ባሉ ጊዜቶች ውስጥ እጅግ የሚደንቅ የአርኪኦሎጂ ውጤት ተገኘ። አርኪኦሎጂስቶችም እጅግ የተደነቁበት ነገር አገኙ። ይህም መጽሐፍ ቅዱስ ነው። ይህ መጽሐፍ ቅዱስ ደግሞ አሁን ዓለም ከሚጠቀምበት ከኢትዮጵያው አይደለም፣ ይልቁ የዌስተርኑ ክፍል የሚጠቀምበት የፕሮቴስታንቱ ዓለም ከሚጠቀምበት መጽሐፍ 1000 ዓመት ቅድሚያ አለው። ይህ መጽሐፍ የዛሬ 1000 ዓመት ቀድሞ ያለ ማለት ነው። ይሄ መጽሐፍ ለምንድን ነው ይሄንን የሚሉት? የሂብሩ ባይብል ተብሎ የሚጠራው the Masoretic text ተብሎ የሚጠራው ነው ሂብሩ ባይብል። the Masoretic text ደግሞ compiled የሆነው 7 to 10 century ነው። 1000 ዓመት የዛሬ 1000 ዓመት። የዴድ ሲ ስክሮልስ ደግሞ ጥቅል መጽሐፎች ከዚህ መጽሐፍ 1000 ዓመት ይቀድማሉ ነው። ይሄ ለዓለም ድንቅ ነገር ሆነ። ስለዚህ religious scholars ቴዎሎጂያን በተቀላላ ስለዚህ መጽሐፍ ምርምር ያዙ። የሚደንቀው ነገር ያልኳችሁ ምንድነው? በእነዚህ በተገኙት ጥቅሎች ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ካኖኒካል ቡክስ ከሚባሉት ውስጥ አድርጋ የቀኖና መጽሐፍ የእምነት መጽሐፍ
አድርጋ የምትቀበላቸው መጽሐፍት እንደ መጽሐፈ ሄኖክ እንደምታውቁት እንደ መጽሐፈ ኩፋሌ ያሉት ተገኙ። ምን ትላለህ? ለዚህ የፕሮቴስታንት ሊቃውንት ምን ትላላችሁ? መምህራን ምን ትላላችሁ? የፕሮቴስታንት እምነት የዛሬ 500 ዓመት ነው የጀመረው። የተቀበለው መጽሐፍ የሂብሩዎችን ነው። የኦልድ ቴስታመንት መጽሐፍ ሲቀበል ሂብሩ ባይብል ነው የተቀበለው። የማዞሪቲክ ቴክስት ነው የተቀበለው። ስለዚህ 66 መጽሐፍ ብቻ ተብሎ እነዚህ መጽሐፍት በምርምር ተገኙ። መልካም ነው። እነዚህ መጽሐፍት አሁን በትምህርት ቤት ውስጥ ያነቧቸዋል። የሚጠቀሟቸው እንደ ካቶሊክ እምነት ያሉት መጽሐፎቻቸው ላይ ይጨምሯቸዋል። እየተቀበሏቸው ይመጣሉ። ኢትዮጵያ ውስጥ ብቻ ያሉ መጽሐፍት በሙት ባህር ዳርቻ የተገኙ። ያ እንዴት ሆነ ለሚለው እሱ ሰፊ ትምህርት አለው። እሱ ላይ አይደለም እኔ ዛሬ መገባው። እኔ ባጭሩ መነግራችሁ ግን እነዚህ መጽሐፍት እየታተሙ በእነዚህ የመማሪያ መጽሐፍት ውስጥ እየተቀመጡ ነው ያሉት። ይሄ መጽሐፍ The New Interpreter's Study Bible ይባላል። ይህ መጽሐፍ ከአፖክሪፋ ከሚለው ጋራ ጨምሮ በኢትዮጵያ ያሉትን መጽሐፍት ይዞ የወጣ መጽሐፍ ነው። በአሜሪካን አገር የታተመ ይሄ ቴክስት ቡክ ነው። እዚህ ጋር አንድ ሐሳብ ልንገራችሁ። አፖክሪፋ የሚለው ቃል ይሄን ስም የሚሰጡት የፕሮቴስታንት እምነት ሰዎች ናቸው። ትርጉሙ በእንግሊዘኛው the hidden books ማለት ነው። ለማንኛውም እነሱ ይህ ኮኔቴሽኑ ኔጌቲቭ ነው። ኔጌቲቭ ኮኔቴሽን ያለው ነው አፖክሪፋ። ልክ እውነተኛ ያልሆኑ ዝም ብለው የተደበቁ አይነት መጽሐፎች ግን እውነተኛ ያልሆኑ ወይም ኢንስፓየርድ ያልሆኑ ብለው ነው የሚያስቡት። አሁን ግን ያ እየተቀየረ ነው። እነሱ አፖክሪፋል ብለው ሲጠሩት አፖክሪፋል ቡክስ ሲሏቸው፣ ካቶሊኮቹ ደግሞ ምን አደረጉ? እየተቀበሏቸው ሲመጡ ዲድሮ ካኖኒካል ቡክስ አሏቸው። ዲድሮ ካኖኒካል ቡክስ ማለት ዲድሮ ማለት የግሪክ ቃል ነው። ሰከንድ ማለት ነው፣ ሁለተኛ። ስለዚህ ምን አሏቸው? ዲድሮ ካኖኒካል ሰከንድ ካኖኒካል ቡክስ አሏቸው። የኢትዮጵያ ቤተክርስቲያን መጽሐፏን ለማሳተም መጽሐፍ ቅዱስ ማህበር ሲያትም፣ ለምሳሌ ይሄ መጽሐፍ በመጽሐፍ ቅዱስ ማህበር የታተመ ነው። እዚህ ጋር የምትመለከቱት ተጨማሪ የብሉይ ኪዳን መጽሐፍት ይላል። ተጨማሪ የብሉይ ኪዳን መጽሐፍት ይልና በቅንፍ ውስጥ እንደምታዩት ምንድነው የሚለው? ዲድሮ ካኖኒካል ይላል። አሁን እንደምታዩት ዲድሮ ካኖኒካል የሚለው ሁለተኛ ቀኖና ማለት ነው። አልገባቸውም። የብሉይ ኪዳን መጽሐፍት ለኛ እንደዚህ አይደለም። የዛን ጊዜ እንግዲህ አሁን ብዙ ሰዎች አንዳንድ ግልጽ የሆኑ ነገሮች ስናገርና የእውቀት ነገሮችን ሳመጣ መልስ ከመስጠት በእውቀታዊ መልስ ከመስጠት ይልቅ እንደው ዝም ብሎ ታሪክ ዝም ብሎ ተረት እንዲህ ዝም ብሎ ያወራሉ። መልስልኝ፣ ይሄንን እያሳየው ነው። ንገሩኝ፣ አስረዱኝ። ዲድሮ ካኖኒካል የካቶሊኮች እሳቤ ነው። አፖክሪፋ የፕሮቴስታንት እሳቤ ነው። እኛ ጋር ግን እነዚህ መጽሐፍ ቅዱስ ናቸው አለቀ። የእምነት መጽሐፍ ቅዱስ ናቸው 81 ናቸው። እንዳልኳችሁ በአሜሪካን ሀገር የታተመው ይሄ መጽሐፍ አፖክሪፋል ብሎ የሚለውን እነዚህ መጽሐፍት ጨምሮ ነው። ከውስጥ እዚህ ብትመለከቱ በኢትዮጵያ ቤተክርስቲያን ብቻ ይታወቁ የነበሩ መጽሐፍት እዚህ ውስጥ ተጨምረው ተመለከቷቸዋላችሁ።
አሁን ለምሳሌ እዚህ ጋር ማየው ምንድነው The Wisdom of Solomon ነው ይሄ መጽሐፈ ጥበብ ነው መጽሐፈ ጥበብ እኛ ጋር የነበረ መጽሐፍ ነው አንዱ መጽሐፈ ሄኖክ ነው ሌላው መጽሐፈ ሲራክ ነው ሌላው መጽሐፈ ጦቢት ነው ተመልከቱ በአሜሪካን ሀገር ይሄ ሲታተም ይሄ መጽሐፍ እነዚህ እኛ ዛሬ የምንንቃቸው የኛ ልጆች ዛሬ የቤተ ክርስቲያን ሰዎች ሆነው የሚያንቋሽሿቸው እነዚህ መጽሐፍት ዓለም ይያዛቸው ነው የኦክስፎርዱን ላሳያችሁ ደግሞ በእንግሊዝ ይሄኛው ደግሞ በኦክስፎርድ ዩኒቨርሲቲ የታተመው ነው ይሄም መጽሐፍ በተለይ the new Oxford annotated Bible ነው ይሄ መጽሐፍ new revised standard version with the apocrypha ነው የሚለው ይሄ የኦክስፎርድ annotated Bible ነው ይሄ መጽሐፍ እነዚህ እኛ ኢትዮጵያውያን ብቻ የምንጠቀማቸውን መጽሐፍት አብሮ ይዞ ወጥቷል የኢትዮጵያ ፕሮቴስታንቶች ይሄ በአሜሪካን ሀገር ያሉ ፕሮቴስታንቶች በእንግሊዝ ሀገር ያሉ ፕሮቴስታንቶች የሚጠቀሙባቸው መጽሐፍትን ነው ማሳያችሁ እኛ ጋር ሁለተኛ ቀኖና የሚባል ነገር የለም የእምነት መጽሐፍ ነው 80 ናቸው ቁጥራቸው 80 ናቸው አባቶቻችን እነዛን ቆጥረው ሐዋርያት ቆጥረው ለቀለሚንጦስ ከቀለሚንጦስ ደግሞ ሲወርድ እየመጣ በሊቃውንቱ ያሉት እነዛ መጽሐፍ ቁጥራቸው ስላለ የኢትዮጵያ ቤተክርስቲያን ምን ያህል እውነተኛ እንደሆነች ከምታዩበት ምልክት አንዱ ይሄ ነው ስለዚህ ገልና ድርሳን የሚለው ላይ ከመሄድ በፊት በእውኑ በመጽሐፍ ቅዱስ ላይ እውነተኛ መጽሐፍ ቅዱስ አላችሁ ወይ እንዲህ የምታናነቁት መጽሐፍ በዚህ መልክ እንዲተጽፎ በዩኒቨርሲቲ መማሪያ በተለይ ቴዎሎጂ የተማራችሁ ሪሊጅን የተማራችሁ ወይም ደግሞ ሪሌትድ የሆኑ ትምህርቶችን የተማራችሁ ሰዎች ይሄን በርግጠኝነት የምታዩት ነው ኢትዮጵያ ቤተክርስቲያን ስንል ይሄን ሁሉ ያዘች ናት እንዲህ ዝም ብሎ ማንም ተነስቶ እንደፈለገው የሚናገራት አይነት ቤተክርስቲያንም አይደለችም ስለዚህ ፕሮቴስታንቱ አፖክሪፋል ብለዋቸው ይለዩዋቸዋል ካቶሊኮቹ ዲኖሮ ካኖኒካል ብለው እየተቀበሉ ነው ሰከንድ ካኖን ይያሉ ሁለተኛ ቀኖና እነሱ እየተቀበሉ ነው ፕሮቴስታንቱ ደግሞ ያስፈልጉናል የጎደለውን ይሞሉልናል ይያሉ እየተቀበሉ ነው ያሉት በውጭው ዓለም እየተቀበሉ ነው ያሉት ስለዚህ ዛሬ ትልቁ የተመለከተው ነገር ምንድነው የኢትዮጵያ መጽሐፍት እንዴት እውነተኛ መሆናቸው በሙት ባህር ዳርቻ በኩምራን ኮሚኒቲ ወይም ቁምራን ማህበረሰብ ተብሎ የሚጠራ አይነት ልበላችሁ በዛ ማህበረሰብ በኩምራን የተገኙ መጽሐፍት የኢትዮጵያን መጽሐፍት አረጋግጠዋል ዓለም የማያውቃቸው ሁሉ ተገልጠዋል ዓለም ዝም ብሎ በስም ሲመራመር የሚያቸው መጽሐፍት ሁሉ ኢትዮጵያ ውስጥ ነው ያሉት ስለዚህ የኢትዮጵያ መጽሐፍ ቅዱስ ምን ያህል በእግዚአብሔር መንፈስ የተጻፈና ሙሉ ሆኖ የተቀመጠ መሆኑን እንድታውቁት ነው አበው ቅዱሳን አባቶቻችንን ስንዴውን ከእንክርዳድ ለይተው የግኖስቲኮችን መጽሐፍ አውግዘው የእውነተኞቹን የነቢያቱን የሐዋርያቱን የአርድእቱን መጽሐፍ ተቀብለው ከዛም የሊቃውንቱን ከዛም በየጊዜው ያሉ የቅዱሳን ሕይወት መማሪያ የሆኑ መጽሐፍትን ተቀብላ እቺ ቤተክርስቲያን ታስተምራለች ስለዚህ ለፕሮቴስታንት አማኝ ከ66ቱ መጽሐፍ ቅዱስ ውጪ የሆነ ነገር ለነሱ ልክ አይደለም ምክንያቱም 66 ብቻ ነው ያላቸው ከ66ቱም እንደነገርኳችሁ እነ ማርቲን ሉተር እንደ ያዕቆብ ያለው መጽሐፍ ሁሉ ገለባ ነው ሲሉ ታውታላችሁ እኛ ደግሞ ሀብታሞች ነን አሉን መጽሐፍት ከአባቶቻችን ያ እምነት ሲመጣ አልተቋረጠም በኢትዮጵያ ለዚህ ነው የኢትዮጵያ ቤተክርስቲያን ልዩ የሆነ ነገር ያላት ዛሬ መዛግብቶቿ የተለያዩ ማኑስክሪፕትስ በብሪቲሽ ሙዚየም በፈረንሳይ በጀርመን
በአሜሪካ በተለያዩ ቦታ የሚጠኑት ለምንድነው? ለምን እንደሚጠኑት ለምን እንደሚፈልጉት ዕውቀት ስለሚፈልጉ ይፈልጓቸዋል። በዛ ውስጥ ደግሞ ተንኮል መስራት ይፈልግ ደግሞ ተንኮል ይሰራል ለማጥፋት። የኢትዮጵያን ቤተክርስቲያን ለማጥፋት መጻፍቶቿን ማጥፋት የሚለው ቀድሞ የነበረ ነው። ለምሳሌ ዮዲት ጉዲት ከ840 እስከ 82 ባሉት ዘመናት ውስጥ በ9ኛው ክፍለ ዘመን በርካታ መጻፍትን አወደመች። አንዳንዶች በየገዳሙ ተሸሽገው ያሉ ዛሬ ዓለም ላይ the oldest gospel ተብሎ gospel of ገሪማ ተብሎ ያባ ገሪማ ሌሎችም አሉ። እነሱ በየገዳሙ ስላሉ አያገኙአቸውም። አባቶቻችን ጠብቀው ያኖራቸዋል። ምክንያቱም ዘራፊ አለ። አንዱ አሁን እሱ ድንገት ስለወጣ እንኳን እሱ ነው የሚታወቀው 6th century gospel the oldest gospel in the world ተብሎ ተመልከቱ። አባቶቻችን ጠብቀው ነው ያኖሩልን። ዮዲት ጉዲት ብዙ ነገር አጠፋች። ከዛ ቀጥሎ ደግሞ የአህመድ ግራኝ ወረራ ሙሉ በሙሉ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የመጣ ዘመቻ። አንዳንድ ሰዎች አይ እንደ ጊዜው መታየት አለበት አህመድ ግራኝ ይላሉ። ምንድነው የሱ ኮንትሪቢዩሽን ለኢትዮጵያ ንገሩኝ? ምን ኮንትሪቢዩሽን አለ የተቀመጠልን? እስቲ ምን ሰራ? መሪዎች መጥተው በተለያየ ጊዜ ወይም የተለያዩ ሰዎች የሆነ ነገር ይሰራሉ። ምን እንደሰራው? ቤተክርስቲያን ከማውደም መጻሕፍት ከማቃጠል ታሪክ ከማጥፋት በስተቀር። ሌላው ዱርቡሽና ማህዲስቶች ግብጽ ለሱዳን ስንት ጊዜ ነው የዘመቱብን? በአረባት ሀገራት ስንት ጊዜ ነው ኢትዮጵያ ላይ በተለያየ አቅጣጫ የተከፈተባት? በአብዛኛው በቤተክርስቲያኗ ላይ ነው። ስንት ነገር ነው የሆነው? በጎንደር ዱርቡሾች ስንት ነገር ነው ያደረጉት? ስንት መጽሐፍ ስንት አብያተ ክርስቲያናት ናቸው ብዙ የደረሰባቸው? ሁሉም ተቃጠሉ አይባልም። የተለያየ ክፍል ነው እየተቃጠለ የነበረው። መጽሐፍትን ግን አቃጠሉ። 17th centuries በአፄ ሶስኒዮስ ዘመነ መንግስት በካቶሊኮቹ የደረሰው ያግፍ መጽሐፍት እንዲቆነጻጸሉ መጽሐፍት ውስጥ ሌላ ስርዋጽ እንዲገባ ለማድረግ ታሪክ ለማጥፋት የጸጋንና የቅባትን እምነት ሁለት ሾክ ተክለናል ብለው ሲመሰርቱ ስንት ነገር ነው ኢትዮጵያ ላይ የመጣው ወገኖቼ? ዛሬስ ጭምር። ስለዚህ ዛሬ በኢትዮጵያ ቤተክርስቲያን ላይ የሚመጣው ፈተና ሁሉ ታሪክ እዛ ተቀምጧልና ታሪኳ እንዲጠፋ መጽሐፍቶቹ አይጥፉ። ገድል ላይ ለምሳሌ በጣም በርካታ የኢትዮጵያ ታሪክ አለ በየገድሉ ላይ። ያ እንዲጠፋ የሚፈልግበት ምክንያት ታሪክ እንዲጠፋ ነው። ታሪክ ከሚጠፋ ታሪካችንን ማወቅ አይሻልም እንዴ? የሌለኝን ነገር ከማናናቅ እንዲኖረኝ ማድረግ አይሻልም እንዴ? የሁሉም ነው እኮ የከሌ ብቻ አይደለም እኮ ኢትዮጵያ ቤተክርስቲያን ታሪክ እኮ የሁሉም ነው። ስለዚህ ወገኖቼ አያችሁ የኢትዮጵያ መጽሐፍ ምን ያህል ክብር እንዳለው አሁንም እስተሚቀይሩት ድረስ ነው አፖክሪፋ እያሉ እየተናገሩ እየጻፉት ግን እያነበቡት እየመጡ ነው። ሌላውን ደግሞ ፒዮስዶግሪፋ የሚል አነጋገር አለ። እሱ ደግሞ በሌሎች ሰዎች ስም የተጻፈ መጽሐፍ እያሉ የሚሰይሟቸው አሉ። ለዛሬ አያስፈልጋችሁም። ምክንያቱም ወደፊት ብዙ ምንማማረው ነገር ስላለ በተለይ በመጽሐፍ ቅዱስ ላይ ቃል ገብቼላችኋለሁ። በቅርብ የሚጀምር ትምህርት አለ። የኦርቶዶክሳውያኑ ተከታተላል፣ ሌላም የሚፈልገው ይከታተላል። ለዛሬ ግን ያመጣውላችሁ ምንድነው የኢትዮጵያ መጽሐፍ ከዓለም ሁሉ መጽሐፍት እንዴት እንደተለየ ባጭሩ እንድታውቁት ነው። ስለዚህ የሚቀጥለው ጥያቄ 1 ለፕሮቴስታንት ሊቃውንት በዛ እምነት ውስጥ ላሉ 66ቱን መጽሐፍ ቅዱስ ብቻ ይዤ ለምጠይቃቸው መልስ እንድሰጡኝ እፈልጋለሁ። በጥያቄ 1 እንገናኝ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ክብር ምስጋና ይግባው። ይህን ትምህርት ኦርቶዶክስ ለሁሉም አዳርስ፣ ዓለም እንዲድን በተለይ በዩቲዩብ በቲክቶክ በተለያዩ ቦታዎች የምታስተምሩ ግንዛቤ እንድትጨብጡበት ፈልጋለሁ። ብዙዎች የሚድኑበት ነው። ጥያቄዎች ሲነሱ ለክፉ አይደለም ይነሱ ጥያቄዎች። አንዳንድ ሰዎች እኮ የሚጠይቁት ጥያቄ በትክክል መልስ ማግኘት አለባቸው። ከየት አመጣው ይሄን ሲባል መልስ መስጠት ነው። አንዳንዱ ዝም ብሎ አንስቶ በፈለገው መንገድ ሊወስደው ይችላል። እሱ የራሱ መብቱ ነው። መጠየቅ ለሚፈልግ ግን ይጠየቃል። እንነጋገራለን፣ እንማማራለን። ስለዚህ ለሌሎች ሰዎች ማድረስ የእናንተ ኃላፊነት ነው።
መብርሃን በቀኝ በግራ ተቆምላችሁ ከፊት ትምራችሁ ከኋላ ተከተላችሁ በልቦናችን ከልጇ ጋር ነግሳ ለዘላለም ትኑር ስትወጡም ስትገቡም በቅዱስ ገብርኤል በቅዱስ ሚካኤል በቅዱስ ኡራኤል በቅዱስ ሩፋኤል አክናፍ ጋሻ ሆኖ ይጠብቃችሁ አምላካችን እግዚአብሔር የልቦናችሁን ሐሳብ ይፈጽም የሰማችሁትን በልቦናችሁ ጽላት ይጻፍላችሁ ባይምሯችሁ ይቅረጽላችሁ ስላንዱም ፈንታ 30 60 100 ያማረ ፍሬ እንድናፈራ የሱ ፈቃድ ይሁንልን የሰው ልጆችን ልቦና ሁሉ የሚያስት ዓለምን ሁሉ የሚያውከውን የሰይጣን መንፈስ ከግራችሁ በታች ይሰር ለዘላለምም ይቀጥቅጥ እግዚአብሔር አምላካችን የሰማነውን ሁሉ ለሌሎች ደግሞ እንድናደርስ ኃይሉን ብርታቱን ይስጠን ሀገራችንን በዓይነ ምሕረት ይመልከትልን መላውን ዓለም ሁሉ ሰላም ያደርግልን በቀጣዩ በነገው ትምህርት እንገናኛለን በጥያቄ አንድ ደግሞ በደንብ ብዙ ነገሮች እናያለን ስለዚህ ነገ ጥያቄ አንድ በሌላ እምነት ላሉ ሊቃውንት እንመለከታለን ለሁሉ እግዚአብሔር ይባርካችሁ ፊቱንም ያብራላችሁ ሰላም